ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ ተግባራዊ እያደረገቻቸው ያሉ ኢኒሼቲቮች ምርታማነት እንዲጨምር አድርገዋል። በተለይም የመደመር መንግስት ወደ ስልጣን ከመጣ በኋላ ያስጀመረው የሌማት ትሩፋት መርሃ ግብር የኢትዮጵያን በምግብ ራስን የመቻል ጉዞ ያጠናከረ ሆኗል። ከከተማ እስከ ገጠር ዜጎችን በማር በእንስሳትና በጓሮ አትክልት ተጠቃሚ ያደረገው ኢኒሼቲቭ የዋጋ ንረትን በማረጋጋት የዜጎችን የምግብ ፍላጎት በራስ አቅም በመሸፈን ረገድ የላቀ ሚና እየተወጣ ነው። ከዚህ በተጨማሪም በቤተሰብ ደረጃ የምግብ ዋስትናን በማረጋገጥ የተሟላ ስርዓተ ምግብ እንዲኖር እያስቻለ ነው። ሌማት ትሩፋት ኢኒሼቲቭ ሲጀመር ዋነኛ ዓላማው የነበረው ኢትዮጵያ ውስጥ ካለን ፖፑሌሽን ሳይዝ አንጻር መኖ ለማቀናበር ካለን አቅም አንጻር ሲመረት የነበረው የዶሮ ምርት በቂ አልነበረም። አንደኛ በጣም ትራዲሽናል በሆነ መንገድ ነው የምናመርተው። ከቁጥርም አንጻር ሲታይ ስንጀምር 25-26 ሚሊዮን ገደማ ጫጩት ነበር በአመት የሚመረተው። የኛ ፖፑሌሽን ደግሞ ከዛ 4 እጥፍ 5 እጥፍ ገደማ ነውና በቂ አልነበረም። የሌማት ትሩፋት ስንል በቂ መኖ ስላለን ቴክኖሎጂ ብንጠቀም ዶሮ በጣም በስፋት ብናመርት ለሀገር ውስጥ ገበያ ከሀገር ውጭ ላለው ገበያ አዋጭ ይሆናል የሚል እሳቤ ተይዞ ነው ስራው የተጀመረው። በሌማት እየመጣ ያለው ውጤት በጣም ይበል ይደግ ይስፋ የሚያስብል ነው። በሌማት ትሩፋት አማካኝነት ዜጎች በአነስተኛ ቦታ በጓሮ አትክልትና በእንስሳት ልማት በመሳተፍ ውጤታማ ሆነዋል። ይህም ከንጹህና ትኩስ ምርት ከማግኘት ባለፈ ከሚያገኙ ሽያጭ ኑሯቸውን መደገፍ ችለዋል። በፊት ያው አንዳንድ ነገሮችን ከውጭ ገዝተን ከምንጠቀመው በቤታችን ሲኖረን ወተት ንጹህ ወተትና ትኩስ ወተት ቤታችን ሰርተን እየተጠቀምን ነው። ቂቤ አይብ ከቤታችን ማዘጋጀት እንችላለን በራሳችን። በፊት ከነበረው በብዙ በተሻለ አሁን ላይ እየተጠቀምን ነው። ከቤታችን ሲሆን ንጽህናው የተጠበቀ ትኩስ ጤናማ እየተጠቀምን ነው። ለአካባቢው ማህበረሰብ ለልጆች ለህፃናት እያቀረብን ነው። አንድ ግደር 2 ጥጆች 5 ላሞች አሉኝ። በቃ ሙሉ በሙሉ መተዳደራችን ይሄ ነው። ያ እኛም ተጠቅመን ህብረተሰቡንም ጠቅመን በተመጣጣኝ ዋጋ እየሸጥን ዛሬ እዚህ ደረጃ ደርሰናል። ለቤት አሁን አስቤዛ በሚያስፈልገን ሰዓት ሰላጣ፣ ጎመን፣ ቆስጣ አንገዛም። ፍራፍሬዎችም አሉ። እኛ ሰርተን ቤተሰብ እንተዳደርበታለን። የአካባቢው ህብረተሰብ ተጠቃሚ ነው። የመደመር መንግስት ተግባራዊ ያደረገው ይህ የሌማት ትሩፋት የወተት፣ የእንቁላል፣ የዶሮ ስጋ፣ የማር ምርት በእጅጉ ጨምሯል። ውጤቱም የሚታይ የሚጨበጥ ነው። የሌማት ትሩፋት ለኢትዮጵያ በጣም ጠቃሚ ነገር። የሌማት ትሩፋትን ጀምረን ማክሲመም አሟጠን መጠቀም የሚችለው ነገር ደርሰናል። በየቀበሌው በየከተማው ክላስተር ብለን ዶሮ ለማምረት ያደረግነው ጥረት እንቁላል ላይ ያመጣው ውጤት ተመልከቱ። ሌማት እንቁላል የዶሮ ስጋ ዋጋ እንዲቀንስ አድርጎ ተስፋ እያመጣ ነው። የማር ምርትን ብንመለከት ከ7 እጥፍ በላይ የኢትዮጵያ የማር ምርት አድጓል። በሀገር አቀፍ ደረጃ የሌማት ትሩፋት የምግብ ዋስትናን ከማረጋገጥ ባለፈ በስራ ዕድልና ለምርቶች ይወጣ የነበረውን የውጭ ምንዛሪ በማዳን ረገድ የላቀ ሚና እየተወጣ ነው።